ምህረት ምህረት አቤት ነስቲ ቁጭ በይ እሺ ወይ እንደው መጥፎ ህልም አይቼ ቆይ እኔ የምልሽ ምህረት ህልም መፍታት ትችያለሽ ወላ ጭራሽ ፍጹም ራሴን ወደ አውሬነት የተቀየርኩት እዛ ብስጭት ውስጥ ሆኜ በጣም ሳሰቃይሽ ነበር ግን ያ ሁሉ ነገር አልፎ ዛሬ የሆነ ንጹህ እንደሆነ ሲሰማኝ ያ ነገር ሁሉ ከጀርባው ሌላ ሴራ እንዳለ ሲገባኝ ጸጸቱ ጎዳኝ። ቢያንስ አሁን ነገርሽ በጣም አፍቅርሻለሁ፣ በጣም ወድሻለሁ። ያን ሁሉ ነገር ለካ እሷ ከኋላ መታ እየቀረጸች ነው። ማን ያላየዋት እሱን ቪዲዮ ወሰደችና ደግሞ አሳየቻት። ባልሽ ማለት እንደዚህ ነው፣ አረመኔ ነው፣ ጨካኝ ነው፣ አእምሮሽን የሳትሽው እንደዚህ እያደረገ እየቀጠቀጠች ነው አለቻት። እቺ ልጅ መቼ የሚቀር አትለኝም ከዚህ በኋላ እና ምንድን ነው የማደርገው? ምረት እባክሽ ቢጨንቀኝ ነው አንቺ ጋር ያመጣሁት። እኔ የፈራሁት ምን እንደሆነ ታውቂያለሽ? ከዚህ በኋላ ወደ ራሷ ብትመለስ መቼ የሚቀር እንደማትለኝ ነው። ቪዲዮን አሳይተው እስር ቤት ከታለሁ ስላለችው ነው እንዲህ እያስመሰለ ያለው። ስለማት ሸወጅለት። እሱንም እኮ ጠይቄዋለሁ። በፖሊስ መታሰር ፈርተህ ነው አይደል እንደዚህ የምትሆነው ወይስ የምር ተጸጽተህ ነው ስለው የምር ተጸጽቼ ነው እሷ ላይ ባደረግኩት ነገር ሞትም ይገባኛል በቃ ያላለውን ጠይቂኝ ብቻ ግን አሳዝኖኛል እውነት ያ ክፉ የሆነው ሰውዬ አሁን ላይ እንደዚህ ሳይው በጣም ገረመኝ። አትሸወጅለት ከአቅሙ በላይ ሲሆን ነው። አክስትሽ በጣም እንጃ ከማስባት በላይ ክፉ ነች በእውነት። እንትን እኮ ነው ኤዶምን እኮ ውጭ ያሏት እትዬ ሰርጉት ለምን ይገልሻል? ከዚህ በላይ እዚህ ቤት እንዳትቀመጪ አይተሻላ እንዴት እያሰቃየሽ እንደነበረ። ከዚህ ቤት መሄድ አለብሽ፣ ተከራይቼ አኖርሻለሁ በቃ ያላሏት ነገር የለም እና ቀን ሙሉ ስታብሰለስል ነው ያለችው እሱን። ምንድን ነው ግን አንቺ እንደዚህ ያፈላሽው? ለምንድን ነው ከህይወቴ የማትወጪው? ምን ተፈጠረ ደግሞ? ከህይወቴ ውጪ ስሩት። ምን ያልተፈጠረ ነገር አለ ባንቺ የተነሳ? ትሰሚኛለሽ? ስሩት። ለመጨረሻ ጊዜ ነው ማስጠንቀቅሽ። የኔ የሆነ ነገር አትንኪብኝ። ማንም አልነካብኝ። ትክጃለሽ እንዴ? እንቅድኝሽ ቻስኮናይ አትሄድም። አንቺ ማንሽና ነው አትሄድም የምትለው? ስለማትሄድ እትዬ ሰርጉት ኤዶም ከዚህ ቤት አትወጣም። አንቺ ገረድ እኔን መታሽ? ዳግመኛ እንዳትነኪኝ፣ እጅሽን እኔ ላይ እንዳታነሽ እሺ? እኔ ምህረት ነኝ። አላበዛሽም እንዴ? ይኸውልሽ እንደውም እሷ አይደለች የምትወጣው። ተነሽና ቀጥ ብለሽ አንቺ ውጪ። አንቺ ራስሽ ትወጫለሽ። ውጪ አልኩሽ እኮ። ምንድነው ጭቅጭቅ? ውጪ ነው ያልሻት? አዎ ትውጣ። ምህረት አንቺን ነው ውጪ የምትለው? ወይዘሮ ስርጉት እሷ ሳትሆን የምትወጣው አንቺ ነሽ ከዚህ ቤት የምትወጪው። ምን አልክ? አዎ እየተባበራችሁብኝ ነው። ስራሽ ነው። እሺ ቤቱን ለቀሽ ትወጫለሽ። ጠብቁ። እያንዳንዳችሁን ዋጋችሁን ነው ማስከፈላችሁ። እንዴ አክስቴ ከሊጋቱኛሽ አይዞሽ ሄዱ።
እስካሁን አለሽ እንዴ? አልወጣሽም? መቼም አልወጣም። መቼም። ለምን? ምክንያቱም ይሄ ቤት የእህቴ ልጅ ቤት ስለሆነ። አይሽ አይደለም እንደዚህ ፊን እያልሽ እዚህ ደረጃ ድረስ ተናቅሽ። ስራሽ ገና ከዚህም በላይ ሌላ ነገር ያመጣብሻል። ስለዚህ ከዚህ በላይ ሌላ ውርደት ሳይመጣብሽ ቤቱን ለቀሽ ውጪ። መቼም አልወጣም አልኩህ እኮ። ሰማኛለህ? ከወጣሁ እንኳን ሁለታችንም ተያይዘን ነው የምንወጣው። ምክንያቱም አንተ ያደረግከውን ነገር ለፖሊስ እሰጣለሁ፣ ፖሊሶቹ ሁለታችንንም ይዘውን ይወጣሉ። እኔ እኮ መታሰር አይደለም የፈራሁት። ምን እንዳስፈራኝ ታውቂያለሽ? ኤደን ላይ አንድ ነገር እንዲደርስ አልፈልግም። እሷን ለማዳን አይደለም እስር ቤት የትም እገባለሁ። ገባሽ? ከእንዳንቺ አይነቷ ጭራቅ ደግሞ አይሽ የፈለገ ነገር ምንም መስዋዕትነት ከፍዬ አድናታለሁ። ትናንት የት ነበርክ? ስንቱን ተአምር ስታደርግ፣ ስትቀጠቅጣት፣ ስትደበድባት የት ነበርክ? ያ ሁሉ ሴራዬ ማን እንደነበር አሳምረሽ ታውቂያለሽ። ባቅ ባል እንደመሆንህ መጠን ማሰብ ነበረብህ። ኧረ እባክሽ ወይዘሮ ስርጉት፣ ለካ እንደዚህ አይነት ጭንቅላት አለሽ እንዴ? አዎ አለኝ። በጣም ነው የሚገርመው። ቆመሽ ስታስቀጠቅጭ የነበርሽው ያን ውሸት ስትሸርብ የነበርሽው አንቺ አልነበርሽም? አንቺ አልነበርሽም ወይ? የገዛ የእህትሽን ልጅ ልትክጂ የነበረው አንቺ አልነበርሽም? ነበርኩ። እና ግን አሁን ከዚህ ቤት አልወጣም። የተመኘሽው ነገር ጠቅላላ ህልም ነው የሚሆንብሽ። ልንገርሽ እንግዲህ እሱን እያየን። ስለዚህ ሌላ ውርደት ሳይከናንብሽ ቤቱን ለቀሽ ውጪ። አልወጣም። እንግዲህ ያው የሚሆነውን እናያለን። ጥሩ ጠብቃለሁ። ጥፊው እንዴት ነው? ወይዘሮ ስርጉት አስወጣኝ እንጂ መቼም አልወጣም። ምሩዬ በጣም አመሰግናለሁ። ለምን? ለሁሉም ነገር የገዛ ስጌ እንኳን ልታደርግ ያልቻለችውን ስላደረግሽልኝ፣ ከለላ ስለሆንሽኝ የምር በጣም አመሰግናለሁ። አንቺ ከጎኔ ስላለሽ በጣም እድለኛ ነኝ። ፈጣሪን አመሰግናለሁ። ችግር የለውም። ደግሞ አታመስግኝም ብዬሻለሁ ከዚህ በፊት። ማንም በሌለኝ ሰዓት ነው ከጎኔ የቆምሽ። የምር የአንቺ ውለታ እንዴት እንደምከፍለው አላውቅም። በጣም አመሰግንሻለሁ። እሺ ልቀበልሽ ብዬ ነው ምስጋናሽ። ግን በጣም ነው ደስ ያለኝ። የራሴ ሰው ይሆንሻል የሚሰማኝ። የምር ነኝ እኮ አይደለም? ምንድን ነሽ እንጂ በጣም ዛሬ ታባቱ እንኳን አልሸቴም ድፍረት ተሰማኝ። እኔ ራሱ በጣም ደስ ይለኛል። የዚህ ነች አቶ ቢኒያ ወደድኳቸው። ማለት እሳቸው ባይኖር እኮ በቃ ገላይ ነበር ዛሬ። እኔ እንዲህ ያለ ድፍረት ግን ያገኘሽ አንቺ? እሺ አንቺን ስለወደድኩሽ ነው። ደስ ብሎኛል። እኔም ደስ ብሎኛል። አይሻት ግን ፊቷ አሁን ከዛ ጭንቀት አልወጣም። ምንድነው? ምን ተፈጠረ? የባሰ የለመንኩሽ ነቅታ ወደ ራሷ እንድትመለስ አድርጊልኝ፣ ሁሉንም እውነት እንድታውቅ አድርጊልኝ እያልኩኝ የለመንኩሽ፣ አሁን ደግሞ የባሰ ሌላ ችግር መጣ እኮ። ምንድነው ችግሩ? አክስትየው ያ ሁሉ ነገር ሳደርግ ሳሰቃያት፣ አንቺንም እንደዛው ሳደርግሽ ሁሉንም በቪዲዮ ቀርጻኛለች እና ያን ቪዲዮ ደግሞ አሳይታታለች። አሁን እሺ እንዴት ብላ ነው ይቅር የምትለኝ? እንዴት ብላ ነው ወደ እኔ የምትመለሰው? ምህረት ምንድነው ይሻለኝ? ቆይ እርሶና አክስትየው አንድ ላይ ነበሩ እንዴ? እንዴት እንደዚህ አይነት ነገር ታደርጋለች? ወይስ ሌላ ውሸት ነው? አይደለም ምህረት፣ እንዴት ዋሻለሁ? ምንም የሚያስዋሻኝ ነገር የለም። እኔ ስደበድባት ሳሰቃያት፣ አንቺም ጋር መጥቼ እንደዛው ስደበድብሽ ያን ሁሉ ነገር ለካ እሷ ከኋላ መጣ እየቀረጸች ነው። ማን ያላየዋት? እሱን ቪዲዮ ወሰደችና ደግሞ አሳየቻት። ባልሽ ማለት እንደዚህ ነው፣ አረመኔ ነው፣ ጨካኝ ነው፣ አእምሮሽን የሳትሽው እንደዚህ እያደረገ እየቀጠቀጠች ነው አለቻት። እቺ ልጅ መቼ የሚቀር አትለኝም ከዚህ በኋላ እና ምንድን ነው የማደርገው? ምህረት እባክሽ ቢጨንቀኝ ነው አንቺ ጋር ያመጣሁት። እኔ የፈራሁት ምን እንደሆነ ታውቂያለሽ? ከዚህ በኋላ ወደ ራሷ ብትመለስም መቼ የሚቀር እንደማትለኝ ነው።
በቃ ጭንቅላቷን በርዛታለች። ምህረት እባክሽ የሆነ ነገር አድርጊ። ችግር የለውም ግን ይህንን ቪዲዮ ወስዳ ፖሊስ ጣቢያ ትሰጣለች ብለው ነው ወይስ የምር ተጸጽተው ነው እንደዚህ እየሆኑ ያሉት? ምህረት እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ? እኔ እኮ እሷ ላይ እናንተ ላይ ካደረስኩባችሁ በደል አኳያ እኮ አይደለም ፖሊስ ጣቢያ ሞት እንኳን እኮ የሚያስፈራኝ ሰው አይደለሁም። ፖሊስ ጣቢያ የሚያስፈራኝ ይመስልሻል? ንጹህ መሆኗን ሳቅ እየተሰማኝ ያለው ጸጸት በቃ ሊገለኝ ነው። ያንን እውነት እንድታቀልኝ ብቻ ነው የምፈልገው። ቢያንስ ጸጽቻለሁ አይደለም ለምን እድሜ ልክ አልታሰርም። እሷ አያስፈራኝም። እባክሽ የእውነት ተጸጽተውና ከልቦት እሷን ብቻ ፈልገው ከሆነ ችግር የለም። ኤዶምን ብቻ ነው የምፈልጋት። እባክሽ ምህረት። እሺ እሞክራለሁ። በቃ እባክሽ የሚሆነውን ነገር ብቻ አድርጊ ምህረት። ቢጨንቀኝ አንቺ ጋር ነው የምመጣው። ሌላ የትም የምሄድበት የለም። ታውቂያታለሽ እርኩስ የሆነች አክስት ጭንቅላቷን አሁን ደግሞ እንደገና ሌላ አድርጋ በርዛታለች። ችግር የለውም። ሆስፒታል እንድትሄድ እገፋፋታለሁ። እሺ ምህረቴ። እሺ አመሰግናለሁ። ኧረ ችግር የለውም። እሺ ይኸውልሽ ምሩዬ ድጋሚ መጎዳት አልፈልግም። ግን እርግጠኛ ነሽ? የምሬን ነው። ለእኔ ስትይ ነው ይሄንን የምታደርጊው። በዚህ ላይ ደግሞ ምሎ ቃል ገብቶልናል ድጋሚ አንቺን እንደማይጎዳሽ። እኔ ደግሞ አምኜዋለሁ። በጣም ብዙ ነገር ፈተን ነው አይደል እንዴ? ግን አልፏል በቃ። ከዚህም በኋላ አንቺ እንደምታውቂ አውቆ አክስትሽን ማስቆም አለበት እሱ። ወጥሻል አይደል? በቃ ኤዶም እንደነቃች ማወቅ አለበት። እሺ በቃ አምንሻለሁ። ስለዚህ ነገ እሱ ጋር ትሄጃለሽ። ዛሬ ግን እኔ ጋር ነው የምታድሪው። እንተኛ በቃ። ተነስተሽ ለምን ስራውን አሰሪ? ምን ስራውን ነው የቤቱን ስራ አንቺ አዘዝሽኝ። ያውም ላንቺ የተለየ ወጥ ልሰራ እኔ። ማንሽ አንቺ? ስርጉት አላወቅሽኝም? አላውቃትም። ስርጉት ማናት? እየቀለድሽ ነው አይደል? እየቀለድኩ አይደለም። ለዚህ ቤት ስርጉት ምንድን ናት? የኤዶ አክስት። እዚህ ቤት ድርቅ ብላ የተቀመጠች ውጪ ተብላ በግድ ሰው ቤት ላይ የተቀመጠች ስርጉት እንጂ የዚህ ቤት ባለቤት ማዘዝ የምትችል ሴት አይደለሽም። እሺ ማን ነው ግን እንደዚህ ልብ የሰጠሽ? ድሮም እኮ ልብ አለኝ ታውቂ። ደግሞ ልንገርሽ፣ ዳግመኛ ምህረትን ለመምታት እጅሽ እንዳታነሺ። 3 ጊዜ ቆጥሬልሻለሁ። አንዱን መትቼሻለሁ፣ 2 ይቀርሻል። ደግመሽ እጅሽን የሰነዘርሽ ቀን 2ቱ 3ቱ ይደገምልሻል። እሺ ባይሆን የሰው ቤት ለቀሽ ብትወጪ ጥሩ ነው። ውጪ ተብለሻል። አላወቅሽኝም? እንተዋወቃለን። ማን እንደሆንኩ አላወቅሽኝም? እንዴት ነሽ ምህረት? ሰላም ነው? ሰላም ነው። እኔ እኮ የሆነ ነገር ልጠይቅ መጥቼ ነበር። ምን ነበረ? ቆይ ለምንድን ነው ወይዘሮ ስርጉትን ማባረር ያልፈለግከው? ግራ ገባኝ እኮ። እኔ እንኳን ይህን ያህል ድፍረት አሳይቼ እንደዛ አድርጌ፣ አንተ ግን ምንም አይነት እርምጃ እየወሰድክ አይደለም። ልትወስዳት ነበር እኮ ዛሬ። አውቃለሁ ምህረት፣ ይህን ነገር ሳላስብበት ቀርቼ አይደለም። ግን እኔም ግራ ገብቶኝ የማደርገው ቢጠፋኝ ነው ዝም ያልኩት። እሷን ማባረር አልችልም። አሁን ለምንድን ነው የማትችለው እንዴ? አሁን እኮ ይሄ ቤትህ አይደል እንዴ? የኤዶም ቤት እንኳን ቢሆን ከእሷ ጋር ነው መተዳደር የተሳሰርከው አይደል? ስለዚህ መብትህ እኮ ነው እሷን ማባረር። ልክ ነሽ። ታውቂያለሽ ያለው ችግር ኤዶምን ስደበድባት፣ አንቺን ስደበድብሽ፣ ሳሰቃይሽ ያን ሁሉ ነገር በቪዲዮ ቀርጻ ማስረጃ ይዛብኛለች። ስለዚህ ይህንን ማስረጃ ወስዳ ለፖሊስ ብትሰጥ ያቺ ጤነኛ የነበረች ልጅ እውነትም በእኔ ምክንያት ነው እንደዚህ ሆነችው፣ ሚሞሪዋን ሉዝ ያደረገችው በአንተ ምክንያት ነው ተብዬ ዘብጥያ ማውረዴ ነው።
ቢያንስ ማለት ነው ኤዶም እንኳን ነቅታ የሆነ እውነቱን እንደው ምረት እባክሽ እንድትነቃ እንኳን እርጂ። ቆይ አሁን ይሄ ቪዲዮ እሷን ጠቅማት አንተ ልታሳስር ትችላለች? የእውነት በሚገባ ማን ያምናል? እውነት ነው እኮ አሰቃይቻታለሁ ኤዶም። ያቺ ጤነኛ የነበረች ያቺ ፍልቅልቅ ሳቂታ የነበረች ልጅ እንደዚህ ማንነቷ ጠፍቷት ስሟን እንኳን እስከ መዘንጋት የደረሰችው በእኔ ዱላ እንደሆነ ነው ሰው የሚያምነው። እና ስለዚህ ኤዶም ነቅታ ራሷን ካወቀች አክስትን ከዚህ ቤት ታባርራታለህ? በእርግጠኝነት ምንም አትጠቅምም ማለት ነው። በእርግጠኝነት በምንም ደግሞ ልትይዛት ትችላለህ። በእርግጠኝነት ቢያንስ ኤዶም ጋር ነው እውነቱ ያለው። ለዛም ነው ኤዶም እንድትነቃ የምፈልገው እንጂ ስርጉትንም ከዚህ ቤት ማባረር ሳልፈልግ ቀርቼ አይደለም። ዛሬውኑ ከዚህ ባባራት ደስ ይለኝ ነበር፣ ግን በቃ ከአቅሜ በላይ የሆነ ነገር ስለገጠመኝ እሺ የሆነ ነገር እናደርጋለን። በቃ ምህረት፣ እስኪ ይሄ ነገር ግራ ስለገባኝ ነው ልጠጋ የመጣው። እኔም ግራ ገብቶኝ የማደርገው ጠፍቶኝ እኮ ነው ብቻዬን የማወራው። እሺ ከረበሽኩ ይቅርታ። ችግር የለውም ምህረት፣ በጣም አመሰግናለሁ። እንደተነጋገር ነው ቢኒ ጋር ነው እንታድር አይደል? ትሄጃለሽ እዛ ክፍላችሁ። ስለዚህ እውነቱን ነገርሽ ሁሉ ነገር እኛ ያደረግነው ነገር እሱ እንዲነቃ እንደሆነና አንቺ ራስሽን እንዳልሳትሽ ማወቅ አለበት። ግን ፈርቻለሁ በእናትሽ። ምንም የሚያስፈራ ነገር የለም። በቃ የሆነው ይሆናል። ግን ደግሞ ነው ያምኘዋለሁ በትክክል ቢኒያም ተለውጧል። ስለዚህ ከተለወጠ ደግሞ አንቺ ወደ ኋላ መሆን የለብሽም። መሀል ላይ ገብታ አክስትሽ አንድ ነገር ሳታረግ ቢኒም ወስኖ እሷን ሳያገባ ሳታሳስረው ብዙ ነገር አለ አይደል? ስለዚህ እውነቱን አውቆ ሁለታችሁ አንድ መሆን አለባችሁ። ሁለታችሁ አንድ ከሆናችሁ ደግሞ እሷን ማሸነፍ አያቅታል። ስለዚህ እንደነቃሽ ያንን ሁሉ ነገር የሰራነው ደግሞ እንድትታረቁ እንደሆነ መንገር አለብሽ። ከመጥፋታችን ጀምሮ ሁሉ ነገር አስረዳችሁ። እሱም ደግሞ በትክክል ተለውጧል። የምሬ ነው። እሺ ግን የሚቀበለኝ ይመስልሻል? ምኑን ነው የማይቀበልሽ? ምን ይሄ እስካሁን ደብቄው ዝም ብለኝ ይመስልሻል? በጣም ነው እንጂ የሚደሰተው። አንቺ ምን ሆነሻል? የዋህነሽ እንዴ? እሱ ያደረገው ነገር እኮ አንቺ ከምታረጊው ነገር በጣም ያነሳ ነው። አንቺ እኮ ለሱ ስትይ ነው ይሄንን ያደረግሽው አይደል? ይቅርታ የምታረጊለት እኮ እንደተለወጠ አምነንበት አይደል? እንጂ እኮ ይቅርታ ለማድረግ እኮ ትችይ ነበር። ግን ስለምታፈቅረውና ይቅርታ ብታደርጊለት ትክክለኛና ደስ የሚል ህይወት እንደምትኖር አስበሽ አይደል? ስለዚህ እንደዚህ እንዳታስቢ። አሁን እንኳን ወደ ድሮ ባህል ከተመለሰ በፍጹም አይመለስም። ቃል ገብቶልኛል። እሺ ድሮ ቢኒያም መልካም ሰው አልነበር? መልካም ባል አልነበር? እና ታዲያ አንቺ ምን ሆነሻል? በዛው ልክ ደግሞ መጥፎ ነገር ስለነበር ፈራው የድሮ ቢኒያም ተመልሷል። እሺ የአሁኑ ቢኒያም ካክስትሽ ማንነት ጋር ደግሞ ቀብረናል ቆይተናል። እሺ ስለዚህ ዛሬ እሱ ጋር ነው የምትሆኚው። አክስትሽ ደግሞ ስለሌለሽ ዛሬ ማታ በቃ እኔ ልሂድ። ምን ቀረሽ ደግሞ? ገና የቀረኝ ብዙ ነገር አለ። ሁለቱን ልጆች እላይ ላይ ጥግብ እንዲሉ አደረካቸው። ራስሽን ያስናቅሽው ራስሽ ነሽ። ድሮም የክፉ ሰው መጨረሻው ይሄ ነው። አሁን አንድ ነገር እንድታደርግ ብቻ ነው የመጣሁት። አንቺ ያዘዝሽኝ ነገር ላድርግ። እስኪ ልስማው። ለማንኛውም ኤዶምን እንድትፈታ ትፈልጋለሁ። ኤዶም ሚስቴ? አዎ ሚስትህን። ባለቤቴ? አዎ። ከዛስ ትፈታታለህ ወይስ አትፈታትም? ከዛ ፈትቼ አንቺን ላገባ። ጥያቄን ጠየቅኩት። ትፈታታለህ ወይስ አትፈታትም? በጣም ደፋር ነሽ። ኤዶምን ይፈታታል ብለሽ ማሰብሽ በራሱ አልፈታትም። ጥሩ። በታሪክ አልፈታትም። በጣም ጥሩ። እኔ ደግሞ ነገ እዚች ቤት ውስጥ ማለት ነው ፖሊስ ባላንጋጋለህ ይቻላል። ወይ ወይዘሮ ስርጉት ዛቻና ማስፈራሪያሽ ሰለቸኝ። የምሬን ነው። እስቲ አድርገሽ ልየው እስኪ። በቃ ጠብቀኝ። ቢኒያም ፖሊስ አይደለም ለኤዶም ሲል ምንም ነገር አይፈራም። እሺ በቃ ጠብቀኝ። ለልችበት መድረስ ትችያለሽ። እሺ እናያለን። ለማንኛውም ግን ደህና ዋይ። ደፋር ነሽ በጣም። ኤዶምን ፈትቼ አንቺን ላግባ። ምን ብታልም ምናምን ሆነ።
ተነሽ ሂጂ። አክስትሽም ሄዳለች። የምር ልብስሽን ቀይሪና ክፍሉን ያለው ቢኒ ክፍላችን ነው የሚባለው። ከዚህም በኋላ ክፍሉ የሚባል ነገር የለም። እሺ ታርቃችኋል። ያው ልትታረቁ ነው ብዬ ነው። በቃ ልብስሽን ቀይሪና ውጪ። አንቺስ? አንቺ ምን? እኔም ልብሴን ቀይሬ ልሂድ አብረሽ? አብረሽ ነው የት እንዴ? ነችና የት ነው የምትሄጂ መስሎሽ ነው? ቆይ እስኪ እዚህ ጋር ነሽ እኮ እዚህ ጋር። ፈርቼ እኮ ነው የምር አብረሽ ነው የት? ቆይ ምን ፍርሃት ነው? አሁንም አላመንሽውም ወይስ ምንድን ነው እንዴ? ውስጤ ስላልተቀበለው እኮ ነው። ምንም ነገር የሚያስፈራ ነገር የለም። ሁለተኛ ደግሞ እኔም እዚሁ ነኝ ያለሁት አይደል እንዴ? እና ሁሉ ነገር እሰማለሁ እኮ። በዚህ ላይ አክስትሽ የለችም። እሺ ምን ልልበስ? እንጃ ምንድን ነው የሚወደው? የሆነ ቀሚስ ይወዳል ምናምን ብለሽ የለ? የሆነ ቀሚስ አለ የሚወዳት ምናምን ብለሽ የሆነ ጊዜ ነግሬሽ እሱ መልበስ ትችያለሽ። እሺ በቃ ልዘገጃች። ትችያለሽ በቃ ቶሎ በይ። እሺ ትርጉት እንዴት ነሽ? ልክ እንዳየኸኝ ትላንት ያልሽኝ ነገር አስቤበት ነበር። የቱ? ስለ ፖሊሶቹ? አዎ እሱም። እሺ ያሰብከው ልስማ። አሰብኩበት፣ አወጣው፣ አወረድኩኝ፣ ጥቅምና ጉዳቱን አመዛዘንኩኝ። አንድ ነገር ያስቸግርሽ። አንድ ሳምንት እስኪ። አዎ እፈታታለሁ ከዛ በኋላ። ምን ነው ፎክረህ ነበር እኮ አልፈታትም ብለህ ነበር። ግድ የለም አሰብኩበት። አስቤ ወደ ራሴ ስመለስ ግን የኔ ውሳኔ ወስኛለሁ። በምን አምናለሁ? እመኚኝ ስርጉት፣ የሚሰማኝን ስሜት ፊት ለፊት የምናገር ሰው ነኝ አይደለም? እንደማልዋሽ ደግሞ ታውቂኛለሽ። ዋሸህ እኮ። አልፈታትም ብለህ ነበር፣ አሁን ደግሞ ፈታታለሁ ያልክ ነው እኮ። ግድ የለም ስሜታዊ እየተናገርኩት ነው። ቢያንስ ግን አንድ ሳምንት ስጪኝና ከዛ በኋላ የሚሆነውን ነገር ታያለሽ። እሺ እስኪ እናየዋለን። እናየዋለን ሰው እናደርገዋለን። አንድ ሳምንት ብቻ። መልካም ተስማማን? በጣም ጥሩ፣ ደስ ብሎኛል። ችግር የለውም። ለዚህች አቅም ነው የምትለው። ምረት ግቢ። ግቢ ሳትለኝ ገባሁ። ይቅርታ። ችግር የለውም። በጣም ደስ የሚል ዜና ይዤ መጥቻለሁ። ምረት በዚህ ጭንቅ ሰዓት ላይ ደስ የሚል ዜና ማለት እኮ ለኔ ምን አመጣሽልኝ? ያው ኤዶም ዛሬ እዚህ ክፍል ትመጣለች። ምረት የቀለድሽብኝ ነው አይደል? ያው ቢኒያም ሙት በይ። አቶ ቢኒያም ሙቶ እኮ ኤዶም እኔ ጋር ትመጣለች የምትይኝ? ይቅርታ ልታደርግልዎት ነው። ምረት አሳመንሽልኝ? ምን አባቴ ላድርግሽ? አመሰግናለሁ። በጣም አመሰግናለሁ። ለኔ ታውቂያለሽ፣ በዚህ ሰዓት ከሷ በላይ ምንም የምፈልገው ነገር የለም። በቃ ያው ዛሬ እትዬ ስርጉትን ቤት ውስጥ ስለሌሉ ዛሬ እዚህ መታ የልባችሁን አውሩ ብዬ ነው እኔ። ማለት በእውነት በጣም ነው የማመሰግንሽ። ኧረ አይገባኝም፣ ቃላት የለኝም። ኧረ አይገባኝም። እሺ በቃ ትመጣለች ትንሽ ቆይታ። ግን ደስ ብሎኛል እንደዚህ አይነት ደስታ ፊቶት ላይ ስላየሁ። እውነቴ ከስንት ጊዜ በኋላ መሰለሽ እንደዚህ ደስታ ፊቴ ላይ ታየ። ካለሷ ያሳለፍኳቸው ጊዜያቶች እኮ ለኔ ጥሩ አልነበሩም። ግን ቃል ገብተውልኛል አይደል? መልሶ ወደ ድሮ ማንነቱ ላይ መለሱ ቃል ስለገቡልኝ። ቃል ገብቼልሻለሁ። እስቲ ማሉልኝ ምረት ቢኒያም ይሉት። እሺ ቃሎትን እንደምትጠብቁ አምናለሁ። በቃ ልሂድና እሷ ቆይታ ትመጣለች። እሺ ምረት በጣም አመሰግናለሁ። እሷ ደግሞ ትልቅ ሰርፕራይዝ ትነግሩታለች። እሱን ያልናገር ምረቴ አርግዛ እንደ
በህልም አይደለም በሆነ ነው። እኮ ምህረት ስትነግረኝ እንኳን አላመንኩኝ። መጥቻለሁ። እንዴት ግን ይቅርታ አደረግሽልኝ? ያን ሁሉ ጥፋት አጥፍቼ እንደዛ ስቃይቼሽ እንደዛ በድዬሽ ቀጥቅጬሽ እንደ ተራ እንደ ቆሻሻ ነገር መሬት ላይ ሳስተኛሽ ያን ሁሉ ነገር ይቅር ብለሽኝ ዛሬ ወደ እኔ ለመመለስ ፈለግሽ? ኤዲዬ እኔ እኮ ላንቺ አልገባም። እኔ ቆንጆ አንቺ እኮ አሪፍ ሰው ነሽ። ዋናው ወደ ራስ መመለስ። እንደኔ አይነት ማለት ነው። እውነቴን ነው የምልሽ። አንቺ እኮ ንጹህ ነሽ። ንጹህ ልብ ያለሽ ንጹህ አፍቃሪ። እንደኔ አይነቱ ወንድ ላንቺ አይገባም። ስሜታዊ፣ የሰማውን ብቻ የሚከተለው እንደ ታውቂያለሽ። ያ ማለት እኔ ማመን አቅቶኛል። እውነት ግን ቢኒ አንተ ነው? እውነቴን ነው የምልሽ ኤዲዬ፣ በጣም ናፍቀሽኝ ነበር። በወጣው በገባው ቁጥር ሳይሽ አልቻልኩኝም። ተሰቃየሁ። አልመጥቼ ይላል እና ይቅርታ አደረግሽልኝ ከልብሽ? አዎ፣ ግን ሰርፕራይዝ አለ ብላኛለች። ሰርፕራይዝ ቀድማ ነግራለች ማለት ነው እኮ። የሆነ ሰርፕራይዝ ትነግራለች። እኔ ምንም ሰርፕራይዙ ምናምን ዋናው አንቺ መመለስሽን ብቻ ነው የምፈልገው። ምንድን ነው ሰርፕራይዙ? ሁሉን ነገር አውቃለሁ ማለት ከመጀመሪያም ጀምሮ ምንም ነገር አልረሳውም። አክስቴንም አንተንም ሁላችሁም አስታውሳለሁ። ኤዶም የምርሽን ነው? የምሬን ነው። ታዲያ ይሄ ሁሉ ትወና ለምን አስፈለገ? የአክስቴን ማንነት ለማውጣት ብለን ነው እኔና ምህረት ያቀድነው። የአክስትሽን ማንነት ለማወቅ ብላችሁ እዚህ ጉዳይ ውስጥ ምህረት አለችበት ማለት ነው? አዎ፣ ምህረት አግዛኛለች። ምህረት ግን ምን አይነት የተባረከች ሴት ነች! በጣም ጥሩ ሰው ነች። ጀመር እኔ እኮ እሷንም እኮ አስጨነቅኳት እና ሁሉንም ነገር ታስታውሻለሽ? ሁሉም ነገር አውቃለሁ። ታዲያ ሁሉ ሲጨነቅ ንቂ እያልኩኝ ሳጨናንቅሽ፣ መጀመሪያ አንተንም ማንነት በደንብ ለማጣራት ፈልጌ ነበር። አሁን ግን ወደ ራስ ስለተመለስክ በጣም ደስተኛ ነኝ። ለዛም ነው ወደ አንተ የመጣሁት። እኔማ ስሜታዊ ሆኜ እኮ አስቀየምኩሽ። የምሬን ነው የምልሽ። አሁን ችግር የለም። ለማንኛውም ግን አሁን እችን የተቀደሰች ልጅ ምህረትን ሄጄ ማመስገን አለብኝ አይደል? ግን አሁን አይደለም። አሁን የራሳችን ጊዜ ያስፈልገናል። ታይ ግድ የለም ላመስገን። ስንት ጊዜ በኋላ አውጥተን እንደዚህ ደግሞ አልጠገብም።